በሰሞኑን እጅግ በጣም በከፍተኛው የብር ቫልዩ ወይም ደግሞ የብር የመግዛት አቅሙ እጅግ በጣም በከፍተኛው እየተዳከመ ይገኛል። አብሶም ደግሞ በዚህ ሳምንት ያልታሰበና ያልተጠበቀ ጭማሪ እየተመለከትን ይገኛል በምንዛሬው ላይ። እናም በዛሬው ዕለት ምን ያህል ጭማሪ አሳይተዋል አንድ በአንድ በዚህ ቪዲዮአችን አብረን እንቃኘዋለን። እንደዚሁም ባንኮች በአሁኑ ሰዓት ላይ በምንዛሬያቸው ላይ ከፍተኛ የሆነ ጭማሪ እያሳዩ ይገኛሉ። እናም በዛሬው ዕለት ምን ያህል ጭማሪ አሳይተዋል አንድ በአንድ በዚህ ቪዲዮአችን አብረን እንቃኘዋለን። ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ? እንደምን ቆይታችኋል? ዛሬ ህዳር 11 2018 ያለውን የጥቁር ገበያ ሐዋላ ምንዛሬና የባንኮችን የምንዛሬ ዋጋችንን እንደዚሁም የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ በስንት እየገዙ ነው በስንት እየሸጡ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንቃኛለን። በዛሬው ዕለት በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ የ14 ሀገራቶችን የምንዛሬ ዋጋችንን በተጨማሪም በባንኮች ደረጃ ደግሞ የ6 ባንኮችን የምንዛሬ ዋጋችንን ከ6 ባንኮች አሪፍ ምንዛሬ እየመነዘረ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንቃኛለን። በተጨማሪም በግል ምንዛሬ ቢሮዎች የ6 ሀገራቶችን ምንዛሬ ዋጋችንን በዛሬው ዕለት ጨምሯል ወይስ ቀንሷል የሚለው መረጃ በዚህ ቪዲዮአችን አብረን እንመለከታለን። ምንዛሬ ወይም ደግሞ ጥቁር ገበያ ሊጨምር ነው እየተባለ ይገኛል። እንደዚሁም የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ እንዳይጨምር ወይም ደግሞ በጥቁር ገበያው ላይ ጫና እንዲያመጣ የዶላር ጨረታ ለባንኮች ቢያዘጋጅ እጅግ በጣም በኢትዮጵያ ምንዛሬ ላይ ትልቅ ጫና ያመጣል ተብሎ ይነገራል። እናም እስካሁን ድረስ ግን የኢትዮጵያ ብሔራዊ ባንክ በዚህ ጉዳይ ላይ አዲስ መግለጫ አዲስ መረጃ አላወጣም። አንዳንድ ምሁራን እንደሚናገሩት ከሆነ ከዚህ በኋላ የኢትዮጵያ ብሔራዊ ባንክ የሚወስነው ውሳኔ እጅግ በጣም ከባድ እንደሚሆንም ተናግረዋል። እሱን በጊዜ ቆይታ እንመለከተዋለን። ቤተሰቦች የዛሬው የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ ጨምሯል ወይስ ቀንሷል የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንቃኛለን። በተጨማሪም የባንኮች የምንዛሬ ዋጋችንን እጅግ በጣም በከፍተኛው በአሁኑ ሰዓት ላይ እየጨመሩ ይገኛሉ። እናም በዛሬው ዕለት የባንኮች የምንዛሬ ዋጋችንን ከምን ደረሰ፣ እንደዚሁም የግል ምንዛሬ ቢሮዎችም ዕለት በዕለት ቀን በቀን እየጨመሩ ይገኛሉ። እንደዚሁም የግል ምንዛሬ ቢሮዎች በዛሬው ዕለት ከምን ደርሰዋል አንድ በአንድ በዚህ ቪዲዮአችን አብረን እንቃኘዋለን። ቤተሰቦች አብዛኛውን ጊዜ እንደምናደርገው በኮሜንት ላይ የምትጠይቁ ጥያቄዎችን መልሰጣለን። እናም በዛሬው ዕለት ምን ያህል ኮሜንቶች አሉ ምን ያህል ኮሜንቶችን እንመልሳለን አንድ በአንድ በዚህ ቪዲዮአችን አብረን እንቃኘዋለን። ቤተሰቦች የመጀመሪያውም ኮሜንት እንደዚህ ይላል። 1200 ድርሃም ወደ አዋሽ ባንክ ብንልክ ስንት ይሆናል ወይም ደግሞ ስንት ይመጣል ብለው ጠይቀዋል። የአዋሽ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋም 43 ብር እንደሆነም ይታወቃል። እናም ይሄን 1200 ድርሃም በ43 ብር ስናባዛው የሚመጣው 51600 ብር ይመጣል ማለት ነው። እናም 1200 ድርሃም ወደ አዋሽ ባንክ ብትልኩ የሚመጣው 51600 ብር ይመጣል ማለት ነው። እናም ቤተሰቦች ወደ ቀጣኛው ኮሜንት አለፍን። ኮሜንቱም እንደዚህ ይላል። ስዊዘርላንድ ውስጥ የምታውቃቸው ኤጀንሲዎች አሉ እንዴ? እንደዚሁም ደግሞ ኤጀንሲዎችን ጠቁመኝ ብለው ጠይቀዋል። የሁለት ኤጀንሲዎችን ስልክ ቁጥር ቴሌግራም ቻናላችን ላይ የምናስቀምጥላችሁ ይሆናል። እነዚህም ኤጀንሲዎች የዌስተርን ዩኒየን እና እንደዚሁም ደግሞ የመኒግራም ኤጀንሲዎችን ስልክ ቁጥር በስዊዘርላንድ ያሉትን ስልክ ቁጥራቸውን ቴሌግራም ቻናላችን ላይ ያስቀምጠንላችኋል። እዛ ገብታችሁ ማግኘት ትችላላችሁ ማለት ነው። ቤተሰቦች የተለያዩ ኤጀንሲዎች አሉ። እናም ኤጀንሲዎችን ተጠቅማችሁ ገንዘባችሁን ወደ ባንክ ቤት ስትልኩ በጣም አሪፍ የሆነ ምንዛሬ ታገኛላችሁ፣ ጉርሻ ታገኛላችሁ፣ እንደዚሁም ፈጣን የሆነ ትራንዛክሽን አለው፣ በጣም ጥቅም ታገኛላችሁ። በዚህ መንገድ ገንዘባችሁን ብትልኩ ወደ ባንክ ቤት ገንዘባችሁን ብትልኩ ከሆነ ማለት ነው በዚህ አይነት መንገድ ብትልኩ የተሻለ ይመስለኛል። እንደዚሁም ገንዘባችሁን ወደ ኢትዮጵያ ይዛችሁ መታችሁ ከሆነ ወደ ግል ምንዛሬ ቢሮዎች በመሄድ ገንዘባችሁን ማስመንዘር ትችላላችሁ። እዛ በጣም የተሻለ ምንዛሬ አላችሁ። እናንተ ወደ ኢትዮጵያ ስትመጡ ገንዘባችሁን ይዛችሁ መጣት የምትችሉ ከሆነ እንደዚሁም ደግሞ ቤተሰባችሁ ጓደኛችሁ ወደ ኢትዮጵያ የሚመጡ ከሆነ ወደ እነዚህ ወደ ግል ምንዛሬ ቢሮዎች ሄደው ቢያስመነዝሩላችሁ በጣም የተሻለ ነው። ለምን እንደተሻለ ልንገራችሁ። አንደኛ ህጋዊ ነው። እነዚህን ግል ምንዛሬ ቢሮዎች በምትጠቀሙበት ሰዓት ምንም ነገር የምትጨናነቁበት ነገር የለም። አንደኛ ገንዘብ የተወረሰብኝ አልተወረሰብኝ አትሉም። እንደዚሁም ደግሞ የሚያጭበረብራችሁ ግለሰብም የለም። እናም በጣም የተሻለ ምንዛሬ ያላቸው እናም ቤተሰቦች እነዚህን ብትጠቀሙ የተሻለ ይመስለኛል። ከጥቁር ገበያው ጋር እጅግ በጣም ትልቅ ፉክክር አላቸው። እንደዚሁም ደግሞ ከባንኮች ጋር ደግሞ ሰፊ ልዩነት አላቸው። እናም ባንኮች በሚጨምሩበት ሰዓት የግል ምንዛሬ ቢሮዎችም እየጨመሩ ይገኛሉ። ለምን ካላችሁ ከባንኮች የምንዛሬ ዋጋችንን የተሻለ ምንዛሬ ሊኖራችሁ ስለሚገባ ማለት ነው። እናም ቤተሰቦች እነዚህ የግል ምንዛሬ ቢሮዎችን ግን ከዛ ሆናችሁ መጠቀም አትችሉም። ወደ ኢትዮጵያ ይዛችሁ ገንዘባችሁ መታችሁ እነሱ ጋር በመሄድ ገንዘባችሁን ማስመንዘር ትችላላችሁ። እናም ቤተሰቦች እነዚህ የግል ምንዛሬ ቢሮዎች ህጋዊ ናቸው። ምንም ነገር የሚያስፈራችሁ ነገር የለም። እንደዚሁም ዶላር ለመግዛት ካሰባችሁ ከነሱ መግዛት ትችላላችሁ። ከ10000 ዶላር ጀምሮ እስከ 15000 ዶላር ድረስ አለ። እስከ 10000 ድረስ ለማንኛውም ግለሰብ ቪዛና ፓስፖርቱን አሟልቶ ከሄደ ለማንኛውም ግለሰብ ይሸጣሉ። ነገር ግን ለነጋዴ ደግሞ እስከ 15000 ዶላር ድረስ ይሸጣሉ። እናም ቤተሰቦች ዶላር ለመግዛት ካሰባችሁ ከነሱ ሄዳችሁ ገንዘባችሁን ማስመንዘር ትችላላችሁ። እንደዚሁም ደግሞ ገንዘባችሁን ማስቀየር ትችላላችሁ። ገንዘባችሁን ወደ ዶላር ማለት ነው። እናም ቤተሰቦች የመኒግራም ኤጀንሲዎችና የዌስተርን ዩኒየን ስልክ ቁጥር ቴሌግራም ቻናላችን ላይ ያስቀምጠንላችኋል። የቴሌግራም ቻናላችን ሊንክ የት እንደምታገኙ በኋላ ጠቁማችኋለሁ። እናም ቤተሰቦች ይሄ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይሄን ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ቪዲዮውን ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ ደግሞ ማድረግ ትችላላችሁ። ቻናላችን ደግሞ ሰብስክራይብ በማድረግ ቀጣይ የምለቃችሁ ቪዲዮዎች በፍጥነት እንዲደርሳችሁ ማድረግ ትችላላችሁ።
ትችላላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቁ ከሆነ እንመልስላችኋለን። ቤተሰቦች ቪዲዮ ላይክ ያደርጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ አሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 181 ብር ከ39 ሳንቲም እየተመነዘረ ሲሆን 100 አሜሪካን ዶላሮች ደግሞ 18139 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የአሜሪካን ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ ይዛ የሚገኘው ባንክ የአባይ ባንክ ነው። የአባይ ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋ 151 ብር ከ44 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 154 ብር ከ47 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋ 150 ብር ከ52 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 153 ብር ከ53 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የአሜሪካን ዶላር እየገዙበት ያለው ዋጋ 173 ብር ከ01 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 176 ብር ከ47 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 208 ብር ከ97 ሳንቲም እየተመነዘረ ሲሆን 100 ዩሮዎች ደግሞ 20897 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። ዩሮን በአሁኑ ሰዓት ላይ በከፍተኛ ዋጋ ይዛ የሚገኘው ባንክ የአባይ ባንክ ነው። የአባይ ባንክ አንድ ዩሮ እየገዛበት ያለው ዋጋ 175 ብር ከ41 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 178 ብር ከ92 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ ዩሮ እየገዛበት ያለው ዋጋ 174 ብር ከ23 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 177 ብር ከ72 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ ዩሮ እየገዙበት ያለው ዋጋ 194 ብር ከ62 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 198 ብር ከ51 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 224 ብር ከ58 ሳንቲም እየተመነዘረ ሲሆን 100 ስዊስ ፍራንኮች ደግሞ 22458 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የስዊስ ፍራንክን በአሁኑ ሰዓት ላይ በከፍተኛ ዋጋ ይዛ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ የስዊስ ፍራንክ እየገዛበት ያለው ዋጋ 190 ብር ከ62 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 194 ብር ከ43 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 128 ብር ከ88 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 12888 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የካናዳ ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ ይዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የካናዳ ዶላር በአሁኑ ሰዓት ላይ የገዛበት ያለው ዋጋ 108 ብር ከ11 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 110 ብር ከ27 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የአውስትራሊያን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 117 ብር ከ43 ሳንቲም እየተመነዘረ ሲሆን 100 የአውስትራሊያን ዶላሮች ደግሞ 11743 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የአውስትራሊያን ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ ይዛ የሚገኘው ባንክ የአባይ ባንክ ነው። የአባይ ባንክ አንድ የአውስትራሊያን ዶላር እየገዛበት ያለው ዋጋ 98 ብር ከ14 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 100 ብር ከ10 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 236 ብር ከ72 ሳንቲም እየተመነዘረ ሲሆን 100 የፓውንድ ስተርሊንጎች ደግሞ 23672 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የፓውንድ ስተርሊንግ በአሁኑ ሰዓት ላይ በከፍተኛ ዋጋ ይዛ የሚገኘው ባንክ የአቢሲኒያ ባንክ ነው። የአቢሲኒያ ባንክ አንድ የፓውንድ ስተርሊንግ በአሁኑ ሰዓት ላይ የገዛበት ያለው ዋጋ 199 ብር ከ48 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 203 ብር ከ47 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የፓውንድ ስተርሊንግ በአሁኑ ሰዓት ላይ የገዛበት ያለው ዋጋ 194 ብር ከ01 ሳንቲም የገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 197 ብር ከ89 ሳንቲም እነሱ ይሸጣሉ። ግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የፓውንድ ስተርሊንግ የገዙበት ያለው ዋጋ 219 ብር ከ56 ሳንቲም እየገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 223 ብር ከ95 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የስዊድን ክሮን በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 18 ብር ከ96 ሳንቲም እየተመነዘረ ሲሆን 100 የስዊድን ክሮኖች ደግሞ 1896 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ኪዩቲ ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 589 ብር ከ86 ሳንቲም እየተመነዘረ ሲሆን 100 የኪዩቲ ዲናሮች ደግሞ 58986 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የኪዩቲ ዲናርን በአሁኑ ሰዓት ላይ በከፍተኛ ዋጋ ይዛ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ የኪዩቲ ዲናር በአሁኑ ሰዓት ላይ የገዛበት ያለው ዋጋ 494 ብር ከ26 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 504 ብር ከ15 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 49 ብር ከ39 ሳንቲም እየተመነዘረ ሲሆን 100 ዱባይ ድርሃም
ድርሃሞች ደግሞ 4939 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የዱባይ ድርሃምን በአሁኑ ሰዓት ላይ በከፍተኛ ዋጋ ይዞ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋም 43 ብር ከ69 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 44 ብር ከ56 ሳንቲም እነሱ ይሸጣል። የኢትዮጵያ ንግድ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋም 40 ብር ከ98 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 41 ብር ከ80 ሳንቲም እነሱ ይሸጣል። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የዱባይ ድርሃም እየገዙበት ያለው ዋጋ 45 ብር ከ83 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 46 ብር ከ75 ሳንቲም እነሱ ይሸጣል። በቀጣይ የምናገኘው አንድ ሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 48 ብር ከ36 ሳንቲም እየተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 4836 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የሳዑዲ ሪያልን በአሁኑ ሰዓት ላይ በከፍተኛ ዋጋ ይዞ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋ 42 ብር ከ75 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 43 ብር ከ61 ሳንቲም እነሱ ይሸጣል። የኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋ 40 ብር ከ13 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 40 ብር ከ93 ሳንቲም እነሱ ይሸጣል። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የሳዑዲ ሪያል እየገዙበት ያለው ዋጋ 45 ብር ከ41 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 46 ብር ከ32 ሳንቲም እነሱ ይሸጣል። በቀጣይ የምናገኘው አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 471 ብር ከ10 ሳንቲም እየተመነዘረ ሲሆን 100 የኦማን ሪያሎች ደግሞ 47110 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 255 ብር ከ84 ሳንቲም እየተመነዘረ ሲሆን 100 የጆርዳን ዲናሮች ደግሞ 25584 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ባህሪን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 181 ብር ከ00 ሳንቲም እየተመነዘረ ሲሆን 100 የባህሪን ዲናሮች ደግሞ 48100 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ እስራኤል ሽክል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 55 ብር ከ37 ሳንቲም እየተመነዘረ ሲሆን 100 የእስራኤል ሽክሎች ደግሞ 5537 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። ቤተሰቦች የዛሬው ምንዛሬ መረጃ ይህን መስል ነበር። ቤተሰቦች የቴሌግራም ቻናላችን ሊንክ እንደምታገኙ ልጠቁማችሁ። ከዚህ ቪዲዮ ስር ያለውን ጽሁፍ አንዴ ትነኩታላችሁ። ከዛ በኋላ ብዙ ጽሁፎች ይመጡላችኋል። እነዛን ጽሁፎች አንዴ ትነኳቸዋላችሁ። ከዛም በኋላ የቴሌግራም ቻናላችን ሊንክ የሚላለ ካጠገቡ ሊንክ አለ። እሱን ነካ በምታደርጉበት ሰዓት ወደ ቴሌግራም ቻናላችን ይወስዳችኋል ማለት ነው። እናም ቤተሰቦች ቴሌግራም ከሌላችሁ ግን መጀመሪያ ማውረድ አለባችሁ። ቤተሰቦች የዛሬው ምንዛሬ መረጃ ይህን መስል ነበር። ቤተሰቦች ይህ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካስባችሁ ይህን ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ ነው ማለት ትችላላችሁ። ቻናላችን ደግሞ ሰብስክራይብ በማድረግ ቀጣይ የምለቃቸው ቪዲዮዎች በፍጥነት እንድርሳችሁ ማድረግ ትችላላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቁ ከሆነ እንመልስላችኋለን። ቤተሰቦች ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።